በጣም እንግዲህ በሚያሳዝን ሁኔታ አቶ በኃይሉ ራሱን ስቶ ወደቀ። በጣም ያሳዝናል። ምክንያቱም እስከ ዛሬ ድረስ የሰራውን ግፍና በደል አሁን ላይ ይፋ ሊወጣ መሆኑን ሲያስብ በጣም እንግዲህ ተርበትብቶ ወድቋል ማለት ነው። ውድ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁን ተመኘውላችሁ። ዛሬ እንግዲህ አደራ ድራማ ይዤላችሁ መጥቻለሁኝ። በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ አቶ በኃይሉ ከዚህ በፊት ያደረገውን ወንጀል በሙሉ ማለት ነው ይፋ ሊወጣበት ተቀራርቧል። ምክንያቱም እስከ ዛሬ ድረስ እህቱን ሲያሰቃያት የኖረ ቢሆንም መስኪኗ እህቱ ግን እስካሁን ድረስ ተጫውተብኛል፣ ከዚህ በኋላ አንተም ይሁን ያመጣሃት እቺ ቃል ተብዬዋ ማንንም ሊጫወትብኝ አይችልም፣ ከቤቴ ውጡልኝ በማለትም እንግዲህ ከዚህ በፊት ያስወጣቻቸው ሲሆን ዛሬ ላይ ግን አቶ በኃይሉ ቃልን ሊገላት ሲል እንቅ አድርጎ ሊገላት ሲል ማለት ነው ሰላም ደውላ እና እስከነ ቃል አንድ ላይ ኑ በማለትም እንግዲህ ወደ ቤቷ ትጋብዛቸዋለች። በሚመጡበትም ጊዜ እንግዲህ ተደናገጡ። ምክንያቱም ብሌን እና ሰላም እንዲሁም ደግሞ ዶክተሩ ሳሎን ላይ ቁጭ ብለው ነበረ። እናም እንግዲህ በሚያዩት ነገር በጣም ተገርመውና ተደንቀው ወይዘሮ ሰላም ምን እንዳሰበች ባይታወቅም ዛሬ ላይ ግን ወይዘሮ ሰላም ሁሉንም ነገር ካወቀች በኋላ አሁን ላይ ሁሉንም ነገር እውነቱን የሚፈረጠረጥበት ሰዓት ደርሷል። ወይዘሮ ሰላም ልጇን ከቤት ውጪ ብላ ያሽቀንጥራ የጣለቻት ምክንያት ማለት ነው ልጇ ሌባና ውሸታም ስለሆነች ነው። ምክንያቱም በየጊዜው ብሌንን ትጠላታለች። ቃል በጣም መጥፎ ባህሪ ያለባትና በጣም ምቀኛ የሆነች ልጅ ስለሆነች ወይዘሮ ሰላምም እንዲህ በማለት እንግዲህ ጸሎት ታደርጋለች። አምላኬ ሆይ እቺ ልጅ ልጄ እንዳትሆን እባክህን ልጄ እንዳትሆን አድርግ በማለትም እንግዲህ ጸሎት አድርጋለች። ምክንያቱም አይኗ ላይ እና ፊቷ ላይ የምታየውን ውሸት ማለት ነው መቋቋም አቅቷት በጣም በሚያሳዝን ሁኔታ ለአምላኳም እንግዲህ ልጇ እንዳትሆን ጸልያለች። በጣም እንግዲህ በሚያሳዝን ሁኔታ ግን አሁን ላይ ብሌን ሁሉንም ነገር እያወቀች ሲሆን ዶክተሩም ደግሞ እንዲህ በማለትም ተናግሯል። ዛሬ የመጨረሻ ቀን ነው። ምንም ነገር ብታደርጉ ምንም ነገር እናም እንግዲህ ወይዘሮ ሰላም ዛሬ ላይ ሁሉን ነገር አውቃ ማለት ነው ብሌንን ልጇን እንደሆነች እንግዲህ ድጋሚ ያረጋግጣለሁ በማለትም ተናግራለች። እናም እንግዲህ ብሌን ዛሬ ላይ በጣም ደስ ብሏታል። ምክንያቱም እናቷ ከዚች አስመሳይና ነውረኛ ልጅ ጋር ልትላቀቅ ነው። እናም ብሌን በጣም ደስ ብሏታል። እየሳቀች ፍንድቅ ድቅ እያለች ነው። ምክንያቱም እችን አስመሳይ የሆነችን ሴት ከቤታችን ልናባርራት ነው። እናቴን ማንም አይነካት፣ ምን ይጠብቃታለሁ? እናቴ ከዚህ በኋላ ነው ያለውልሽ፣ ማንንም አይጎዳሽም በማለትም እንግዲህ ራሷ እየተብሰለሰለች ቢሆንም ዛሬ ላይ ግን በስተመጨረሻም እናትና ልጅ ሊገናኙ ጥቂት ቀናቶችን ቀርቶታል። ዶክተሩ ግን ወይዘሮ ሰላምን በጣም ያከብራትና በጣም ለወይዘሮ ሰላም ክብር ስላለው በፍጹም በገንዘብ አልታለለም። ምክንያቱም በገንዘብ ሊገዙትም ብዙ አድርገው ነበረ። ግን ደግሞ ያ ነገር አልሆነም። ግን ደግሞ ዛሬ ላይ ማለት ነው ምንም ቃል የእውነት ልጇ እንዳልሆነች ቢረጋገጥም ወይዘሮ ሰላም ማለት ነው ብሌንን እውነት ልጇን አድርጋ ልትቀበላት አትችልም። ግዴታ ድጋሚ የብሌንና የወይዘሮ ሰላም ናሙና መወሰድ አለበት። ምክንያቱም አሁንም ከዚህ በፊት ይሄ ሁሉ ነገር የተደረግኩት ዲኤንኤ ባለማስመርመሬ ሲሆን ወንድሜን አምኜ ገደል ገብቼ ነበረ በማለትም ወይዘሮ ሰላም ብዙ ጊዜ ተናግራለች። ምክንያቱም ከዚህ በኋላ አንተ ወንድሜ እውነት ከሆነ ሁሉም ነገር በአንተ ፍቃድ ይሆናል ብላ የተናገረች ሲሆን ዛሬ ላይ ግን በስተመጨረሻም በወንድሟ ምክንያት በጣም መቀመቅ ውስጥ ገብታለች። ሌላኛው እንግዲህ አቶ በኃይሉ በፍጹም ከወንጀሉና ከድርጊቱ የማይቆጠበው ዛሬ ላይ ማለት ነው ቃልን ወደ ቤት ለመመለስ ከወይዘሮ ሰላም ጋር ለማስታረቅ እንደ ልጅ ሆና እንድትኖር ነበር የፈለገው። ምክንያቱም የነሱ ሀሳብና የነሱ እቅድ ማለት ነው እዛ ቤት ውስጥ አለ።
ምክንያቱም እዛ ቤት ውስጥ አንድ ሰው ከሌለው ለእሱ ምንም ሊያደርግ አይችልም። ውጣ ስትለው እንግዲህ እስከነ ልብስ ከለበሰው ነው እንጂ ሌላ ነገር የለም። ውጣ ትለዋለች፣ ይወጣል ወይዘሮ ሰላም። ወይዘሮ ሰላም ግን በጣም የተከበረች እና በጣም ስርዓት ያላት ሴት ስትሆን፣ በሌላኛው በኩል ደግሞ ብሌንም ልክ እንደዛው። ብሌን ዛሬ ላይ ትምህርቷን ጨርሳ እናም እንግዲህ እኔ በፍጹም ብሌንን አልተዋትም ያለችው ወይዘሮ ሰላም ግን ደግሞ አሁን ላይ ወይዘሮ ሰላም ብሌንን አስመርምራ ልጇን እንደሆነች ማረጋገጥ ትችላለች። ምክንያቱም የኔ ልጅ ብላ የቀረበቻትን የውሸት ልጇ እንዳልሆነች ተረጋግጧል። ዶክተሩን አለማድነቅ አይቻልም። በጥቅማ ጥቅም ሳይፎገር በአግባቡ በጥቅማ ጥቅም ሳይታለል በአግባቡ ዲኤንኤውን በማምጣቱ በጣም ደስ ብሎናል። በሌላኛው በኩል ደግሞ አሁን ላይ ወይዘሮ ሰላም ደስተኛ ናት። ቃል ከዛ ቤት ከወጣች ቀን ጀምሮ እኔ ሰላሜን አግኝቻለሁ ያለችው ወይዘሮ ሰላም ዛሬ ላይ ግን በጣም የደስታዋ ቀን ነው። እንኳንም አልገደሉኝ በማለትም እንግዲህ ፈጣሪዋን ታመሰግናለች። ምክንያቱም ትንሽ ብቆይ ኖሮ ለገንዘብ ሲሉ ይገሉኝ ነበረ፣ አይተውኝም ነበር በማለትም እንግዲህ ተናግራለች። ምክንያቱም እስከ ዛሬ ድረስ ለገንዘብ ብለው ነበር ይሄ ሁሉ ነገር እያደረጉ የነበሩት። ግን ደግሞ ምስኪኗና ባለሙያዋ ብሌን ምግብ አዘጋጅታ ቡና አፍልታ ጠበቀቻቸው። ምክንያቱም እቺን ቀን የደስታቸው ቀን ነው። እቺን ቀን ለእሷም የደስታዋ ቀን ነው። እናቷ ያልሆነችን ሴት እናቴ ናት ብላ ሰው ቤት ገብታል የምትኖረዋ ማለት ነው። ቃል ዛሬ ላይ የምትዋረድበት ቀን ደርሷል። በሌላኛው በኩል ደግሞ አሁን ላይ ወይዘሮ ሰላም ሁሉንም ነገር ለማወቅ እንግዲህ ጓጉታለች ማለት ነው። ምክንያቱም ልጄ አበባዬ ስትላት የነበረችዋ በጣም ግን በሚያሳዝን ሁኔታ በሌላኛው በኩል ዳጊና እናቱ ማለት ነው በጣም ተጣልተዋል። እናቱ ግን በጣም አሳዝናኛለች። ምክንያቱም ማለት በጣም ነው እንትን ያለች። ምክንያቱም ለልጇ ስትል ይሄን ነገር ማድረግ ሊያቅታት አይገባም ነበረ። እኔና ቃል ምንም ነገር አላደረግንም፣ ምንም አይነት ነገር አልተፈጠረም። እባክሽን እናቴ አንቺ እኔ ጋር ምትሽ እንዳስተኛሻት ንገሪያት ብሎ በሚለምናት ጊዜ እናትየው እሺ ብላ እስከነ ብሌን ቤት ከሄዱ በኋላ እኔ አላውቅም ምንም ነገር ብላም ግግም ብላ ዋሽታለች። ግን ደግሞ ይሄንን መዋሸት ማለት ነው በጣም አናዶታል። ዳጊ ከዚህ በኋላ እናቴ አይደለሽም፣ እኔ አልፈልግሽም፣ በቃ እኔ ብሌንን በጣም ወዳታለሁ። እሷን አትሆንም እህትና ወንድም ናቸው የምትይ ከሆነ እኔን ከዚህ በኋላ አልፈልግሽም፣ ህይወቴ ላይ በፍጹም እንዳገቢ ብሎም እንግዲህ እናቱን ከፍ ዝቅ ያደርጋታል። እናም እንግዲህ በጣም በሚያሳዝን ሁኔታ እንግዲህ በመንገድ ላይ ነበረ አቶ በኃይሉ አባሯቸው ከተመለሱ በኋላ ነው ማለት ነው ይህን ነገር እየተፈጠረው። በጣም እንግዲህ ዳጊ በጣም ተሰምቶታል። እስከ ዛሬ ድረስ እንደዚህ አይነት ነገር ተንብቶ አያውቅም። የሚበላውና የሚጠጣው ነገር እስከማይኖረው ድረስ ነው እንትን ያለው ማለት ነው። እናም ውድ የተንቢ ዩቲዩብ ተከታታዮች እንግዲህ ካጠገብ ላለው እንግዲህ ድምፅ በጣም ይቅርታ ጠይቃለሁ። ምክንያቱም የምንሰራው ልጅ አስተኝተን ወይም ልጅ አቅፈን ስለሆነ ይህንን ቻናል ላይክ፣ ሸር፣ ሰብስክራይብ ማድረጋቸው እንዳረሱ አበረታቱን። ቀጣይ እንግዲህ ምን እንደሚሆን አይታወቅም። በየቀኑ ትኩሱን እንግዲህ ጠብ እናደርግላችኋለን። እስከዚያው ድረስ ቻል ቆዩልኝ።